ችሎት። እንደ ማንኛውም ቀንደኛ ዳኛ በህይወቴ ውስጥ በብዙ የፈረድኩባቸው ሰዎች አሉ። ዳኛ ማለቴ ግን በግራና በቀኝ ያስቀምጠው መዶሻ ጨብጠው እንዲፈርዱ የስራ ድርሻቸው ዳኛ እንደሆኑት ሰዎች ማለት አይደለም። እኔ የምፈርደው እንደ ልማዴ ሲኔን ጨብጬ የጎንዮሽ እያየው ድምፄን ቀነስ አድርጌ እየተንሸኳሸኩ ኋላም ሞቅ አድርጌ እየሳኩ ነው። እኔ በእርግጥ ራሴን የእግዚአብሔር ልጅ ስል ብሸማቀቅምና በቸርነቱ ብሆንም እንደ ልጅነቴ ቦታዬን በውል ያወቅኩ ሰው አይደለሁም። እውነት ለመናገር እግዚአብሔር ልክ እንደ ቸርነቱና ስጦታዎቹ ቅንጥጫውን በደንብ ትሰማለች። መቼስ አባት ካልቆነጠጠ እንዴት ይሆናል? በአብዛኛው ጊዜ ሰዎች ላይ ጠቁሜ በውስጤም ይሁን ቃሌን አውጥቼ የፈረድኩት ነገር ሆኜ ራሴን አገኘዋለሁ። አንድ በአንድ የተጸየፍኩትን ነገር ሳደርገው አገኘዋለሁ። እስኪገባኝ ድረስ እውነት ለመናገር የባሰውን ግራ መጋባት ፈጥሮብኝ ነበር። ግን ልብ ብዬ ሳስበው ከዚህ በላይ ፍቅር የት አለ? ጌታ እግዚአብሔር ታይ ልጄ ያለ ቦታሽ ነሽ ያለሽው እያለኝ ነው። በየትኛው ጽድቅሽ ነው ጣትሽን የምትጠቁሚው? የእኔ ስራ ነው እሱ። ከበሮ በሰው እጅ ሲያዩት አይደለም የሚባለው አባባልስ? አንድ ሰው እንደ ፈጣሪ በሌላ ሰው ላይ ለመፍረድ የሚያስፈልጉትን የስራ ቅድመ ሁኔታዎች እንዲያሟላ ተፈጥሮ አልፈቀደችም። በእርግጥ ለእናንተም የመፍረጃ መንገድ መነሳሻ መሆን አልፈልግም። እንዳትታዘቡኝ አጽንኦት ሰጥቼ በአብዛኛው ጊዜ በሰዎች ላይ ጣቴን ካነሳሁባቸው ሁናቴዎች ውስጥ በልብ የቀሩትን ላጫውታችሁ። የቄስ ልጅ እግዚአብሔር አጎት የሆነ ይመስለዋል ሲባል ሰምታችሁ ታውቃላችሁ? እኔም ትንሽ ቤተክርስቲያን ተመላላሽ በመሆኔ አንዳንዴ ራሴን ተቆጣጣሪ ፖሊስ ሆኜ አገኘዋለሁ። ሰው እንዴት እንደዚህ ለብሶ ይመጣል? ከነ ሊፕስቲኳ መጣች? ምን አይነት ነጠላ ነው? ፀጉሩ ምንድን ነው? ምን ሆና ነው ቅዳሴ ላይ የምትቀመጠው? እዚህ ላይ እንድትረዱልኝ የምፈልገው አደራ እንድትረዱልኝ ስል ግን አጽንኦቴን ሳትርሱ ነው። እነዚህ የምርመራና ፍርድ ሀሳቦችን የማስተናግደው አንዳንዴም የምናገረው ለቅዳሴ ከአምላኬ ፊት በቆምኩበት ሰዓት ነው። እስኪ ያስቡት፣ የዓለም ንጉሥ እጅጉን ንጹሕ አምላክ ጉባኤያችንን ሳይንቀን ሊካፈል ከኛ ፊት ቆሞ ስጋና ደሙ እየተፈተተ እግዚኦ መሐረነ ክርስቶስ ከሚባልበት ቅዱስ ጉባኤ ቆሜ እነዚህን ሀሳቦች የማወጣውና የማወርደው። እውነት ከታሰበ መግደላዊት ማርያም ስለ ንስሐ ክርስቶስን ውድ ሽቶ አፍስሳ በፀጉሯ ስታጥበው ይሁዳ ስንት ድሃ የሚያበላ ሽቶ አባከነች ከሚለውና ከስምዖን እውነት ነብይ ቢሆን ይችን ሴት ኃጢአተኛ መሆኗን ያውቅ ነበር አይፈቅድላትም ነበር ከሚለው ትህትና መሳይ ሽንገላና እምነተ ቢስ ውንጀላ ምንም ልዩነት የለውም። ልብ በሉልኝ፣ እኔ ከላይ የጠቀስኳቸው ነገሮች ችግር የላቸውም ቢደረጉ አላልኩም። ሰው ቢሞላለት አምላኩ ፊት ሲቀርብ ተውቦ ተሞሽሮ አምሮ ቢቀርብ ነው መልካም። ካልሆነ ግን ገብቶት እስኪያደርገው በእግዚአብሔር ስራ ጣልቃ ባለመግባት ራሴን ከጥፋት መታደግ እችል ነበር። እሱ ፈቅዶ ሳይጸየፍ የሰበሰበን ደጋሽ እያለ እኔ ተጋባዧ ምን ቤት ነኝ? በተለይ ደግሞ በማህበራዊ ሚዲያ ላይ በተንቀሳቃሽ ምስሎች ላይ አይቼ የምወስናቸው ብይኖች ጉድ ነው የሚያሰኙት። በተለይ ደግሞ ግለሰቦቹ ወደ ቤተ እግዚአብሔር ቀረብ ብለው የገባቸው ለሰው ለመመስከር የቀረቡ ከሆኑ ጉዳቸው ፈላ። ወየው ለነሱ። አንድ እህት መዝሙር ብታቀርብ እኔ መዝሙሯ ከምንም አይታየኝም። የሚያሳስበኝ ነገር ይልቁንስ ጥፍሯ ነው። እንዴ ለምን ተቀባችሁ? ፊቷንስ ቢሆን መኳኳል ለምን አስፈለገ? ወንዱስ ቢሆን ከሀገሩ ወጥቶ ያደገ በሰው ሀገር ውስጥ እኔ ልረዳው በማልችለው የማህበረሰብ ተጽዕኖ ውስጥ ባዕድ ቋንቋ እየተናገረ አድጎ ቤተ ክርስቲያን እንደፈለገ የማያገኝበት ቦታ ላይ አድጎ ዲያቆን ቢሆን ለምን ፀጉሩን አሳደገ? አሳሳቢው ነገር እሱ ነው። ለምን ፀጉሩ አደገ? ወይ ጉድ! ብቻ ምን አለፋችሁ አይሁድ መቼ ይፈርዳሉ እንደኔ? ደቀ መዛሙርት ለምን አይጾሙም ብዬ ሁሌ ነው ወቀሳዬን የማቀርበው። አንዴ እንደ ልማዴ መቅደስ ውስጥ ሆኜ ወጥሬ እየተከታተልኩ ነበር።
አንዲት ከኔ በእድሜ አነስ ያለች ግራ የተጋባች የመሰለች ሴት ገባች። ግራ መጋባቷ አዲስ መሆኗን ያሳብቃል። እኔም እንደ ለማዳነቴ አንዳንድ መግቢያ ትዕዛዛትን ነገርኳት። እንደ ቤት ሹኝ አልኳት። እሷ እኔ ምላትን እስካደረገች ችግር ውስጥ አትገባም አልኳት። በእርግጥ ቀሚስሽ ከቁርጭምጭሚትሽ ከፍ ባይል መልካም ነበር፣ ግን ይሁን አዲስ ስለሆንሽ ነው። ፊቷ ላይም መስተካከል ያለባቸው አንዳንድ ነገሮች አሉ፣ ግን ይሁን ቀጣይ ይታረማሉ። ይቺ ቢያንስ ሲነግሯት በዝምታ ትቀበላለች አልኩ። ከዛም ቅዱስ ቁርባን ሰዓት ደርሶ እንደ ልማዴ ለሚቆርቡት መንገድ ለመልቀቅ ተጠጋሁ። አስቡት፣ ድግስ ተጠርቼ የማልበላው እኔ ለማዷ እንግዳ። ከዛም ለዚች ለዝምተኛ አዲስ መጤ አልኳት፣ ስጋው ደግሞ ለሚቀበሉት መንገድ እናሳልፍላቸው ብዬ። እሷም እሺ ብላ አሳልፋቸው። ከዚያም ከሷ ከኋላ ሄዳ ተሰለፈች። በጊዜው ብዙ ስሜቶች ሀሳቤ ላይ ነበሩ፣ ግን አንድ ጥያቄ ጎልቶ ተሰማኝ። በእርግጥስ ማን ነው ቤተኛው? ማን ነውስ እንግዳው? እኔ ለቄሳር ግብር ይከፈላል አይከፈልም እያልኩ አምላኬን ስፈታተን፣ መጤዋ እህት እንደ ኒቆዲሞስ በሌሊት መታ ትማር ነበር ለካስ። በኋላ እኔ ስሰቅለው እሷ ስጋውን ከጲላጦስ ለምና ቅዱስ 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 እያለች ተቀበለች። እውነትም የቄስ ልጅ እግዚአብሔር አጎት የሆነ ይመስሏል። እኔም ብሎ ዳኛ፣ እኔም ብሎ ጲላጦስ። የዓለሙን ንጉሥ አቁሜ ስለ መንደር ሹመቴ መጎረሬ ወየው ለኔ። ለብዙ ዓመታት እነዚህንና መሰል ፍርዶች ላይ በታታሪነት የተሳተፍኩ ሲሆን ከሁሉም ያተረፍኩት አንድ ነገር ቢኖር ለራሴ ፈተና ውድቀት፣ ከእግዚአብሔር መራቅ ነው። በእርግጥ እንዲህ ስል አሁን የተሻልኩ ከመሰላችሁ አትሳሳቱ። መታረም ከብዶኛለሁ ከነመዶሻዬ፣ ግን እግዚአብሔርን ቸርነት መለመኔን አላቆምም። ጌታ ሆይ የወንድሜን ጉድፍ አይቼ ይፈርድ ዘንድ እኔ ማነኝና? ሰው በሰው ላይ እንደኔ ጨክኖ የሚፈርደው ፍቅር ሲጎለው ነው። እና ፍቅር ደግሞ እግዚአብሔር በመሆኑ እኔንም ፍቅር እንዲያድለኝ በጸሎታችሁ ታስቡኝ ዘንድ በትህትና ጠይቃለሁ። ከእህተ ጊዮርጊስ